በዓለማችን ላይ ያሉ ቢሊዮነሮች ለምን ሁል ጊዜ አንድ አይነት ልብስ እንደሚለብሱ አስበው ያውቃሉ? ወይም ደግሞ ለምን በ5 ደቂቃ ልዩነት ቀናቸውን እንደሚከፋፈሉ? ስኬት የእድል ጉዳይ ሳይሆን የጥቃቅንና እንግዳ የሚመስሉ ምርጫዎች ውጤት ነው። ውድ የቻናላችን ተከታታዮች፣ በዛሬው የሰዋሰው ቲፕ ፕሮግራማችን የዓለማችን ስኬታማ ሰዎች ማንም የማይነግሩትን የኑሮ፣ የአመጋገብና የትዳር ሚስጥሮችን እንፈትሻለን። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። የስኬታማ ሰዎች የህይወት ሚስጥር ከጊዜ እስከ ትዳር። ዛሬ የምንነጋገረው ስለ ገንዘብ ብቻ አይደለም። የምንነጋገረው በዓለማችን ላይ ከፍተኛ ተጽዕኖ የፈጠሩ በሙያቸውና በግል ህይወታቸው ስኬትን የተቀዳጁ ሰዎች እንዴት አይነት የህይወት ፍልስፍና ይኖራሉ የሚለውን ነው። ብዙዎቻችን ስኬትን ከውጤቱ ጋር ብቻ እናያይዘዋለን። ነገር ግን ስኬት የዕለት ተዕለት ልምዶችን፣ ምርጫዎችና ጥቃቅን የሚመስሉ የፍልስፍና ውጤቶች ስብስብ ነው። ስኬታማ ሰዎች ጊዜያቸው እንዴት ነው የሚመድቡት? ለምንስ ተመሳሳይ ልብስ ይለብሳሉ? ትዳርና አመጋገባቸውስ ምን ይመስላል የሚለውን አብረን እናያለን። አንደኛ፣ የጊዜ አጠቃቀም ፍልስፍና። ለስኬታማ ሰዎች ጊዜ ከገንዘብ በላይ ውድ የሆነ ብቸኛ ሀብት ነው ይላሉ። የእነሱ የጊዜ አጠቃቀም በሁለት ዋና ዋና ጉዳዮች ላይ ያተኩራል፤ ጥልቅ ሥራ እናም አይሆንም የማለት ልምድ። በጠዋት የመነሳት ልምዶች። አብዛኞቹ ስኬታማ ሰዎች ቀናቸውን የሚጀምሩት ዓለም ገና ሳይንቀሳቀስ በፊት ነው። ለምሳሌ የአፕል ዋና ሥራ አስፈጻሚ ቲም ኩክ ሥራውን የሚጀምረው ከሌሊቱ በ11 ሰዓት ነው። ይህ ሰዓት ያለ ረብሻ ለማሰብ፣ የአካል ብቃት እንቅስቃሴ ለማድረግና ቀኑን ለማቀድ ይጠቀምባቸዋል። እንደ ሄለን መስክ ያሉ ሰዎች ቀናቸውን በ5 ደቂቃ ልዩነት ወይም ታይም ብሎኪንግ ይከፋፍሉታል። ይህ የምሰራው ሥራ ጊዜ ይውሰድ ብሎ ከመተው ይልቅ ለዚህ ሥራ የምሰጠው ጊዜ ይህን ያክል ነው ብሎ መወሰን ነው። የአይሆንም ጥበብ። ዋረን ባፌት በስኬታማና በጣም ስኬታማ ሰዎች መካከል ያለው ልዩነት በጣም ስኬታማዎች ሰዎችን ለሁሉም ነገር አይሆንም ይላሉ ይላል። ትኩረታቸውን የሚበታትን ማንኛውንም ግብዣ ወይም ሥራ ውድቅ በማድረግ ዋናው ግባቸው ላይ ያተኩራሉ። ሁለተኛ፣ የአልባሳትና የቀላልነት ፍልስፍና። ለምንድን ነው ማርክ ዙከርበርግ ሁልጊዜ ግራጫ ቲሸርት የሚለብሰው? ወይም ስቲቭ ጆብስ ጥቁር ሄኒከን ጂንስ የማይቀይረው? ይህ ፋሽን ከማጣት የመጣ ሳይሆን የውሳኔ ድካምን ለመቀነስ ነው። አእምሮን መቆጠብ። አንድ ሰው በቀን ውስጥ በሺዎች የሚቆጠሩ ውሳኔዎችን ይወስናል። ዛሬ ምን ልልበስ የሚለውን ጥያቄ የአእምሮን ጉልበት እንዳይበላው ልብሳቸውን ተመሳሳይና ቀላል ያደርጉታል። ስኬታማ ሰዎች የራሳቸውን ማንነት የሚገልጽ ዩኒፎርም ያላቸው ሲሆን ይህ ውሳኔን ከማቅለሉም በላይ በራስ መተማመንን ይሰጣቸዋል። ለእነሱ ልብስ ራሳቸውን መግለጫ እንጂ ሰውን ማስደሰቻ አይደለም። ተመሳሳይ ልብስ በመልበስ ከሚታወቁ ስኬታማ ሰዎች መካከል ስቲቭ ጆብስ አንዱ ሲሆን ሁልጊዜ ጥቁር ኮሌታ ያለው ቲሸርት፣ ሰማያዊ ጂንስና የኒው ባላንስ ጫማ ያደርግ ነበር። ማርክ ዙከርበርግ ደግሞ የፌስቡክ መስራች ሲሆን ሁልጊዜም ግራጫ ቲሸርት ወይም ጥቁር ሁዲ ይለብሳል። እሱም ሲናገር በሕይወቴ ውስጥ በጣም አነስተኛ ውሳኔዎችን መወሰን እፈልጋለሁ ይላል። የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማም የሚለብሱት ሰማያዊ ወይም ግራጫ ሱፍ ብቻ ነበር። ምን እንደምበላ ወይም ምን እንደምለብስ ለመወሰን አልፈልግም፣ ምክንያቱም የምወስናቸው ሌሎች ብዙ ትልልቅ ውሳኔዎች አሉኝ ይሉ ነበር። ታዋቂው ሳይንቲስት አልበርት አንስታይን ጊዜን ለመቆጠብ ሲል ተመሳሳይ አይነት ግራጫ ሱፎችን በብዛት ገዝቶ ይጠቀም እንደነበርም ይነገራል። ወጣቷ ቢሊዮነር ኤልዛቤት ሆልምስ የቴሮናስ መስራች ስትሆን ከስቲቭ ጆብስ አርያ በማድረግ ሁልጊዜ ጥቁር ልብሶችን ትለብስ ነበር። ሶስተኛ፣ የአመጋገብና የጤና ፍልስፍና። ለእነዚህ ሰዎች አካላቸውና ስራቸውን የሚሰሩበት ሞተር ነው። ሞተሩ ካልሰራ ስኬቱ አይቀጥልም። ለጥንካሬ መብላት። አብዛኞቹ ስኬታማ ሰዎች የሚመገቡት ለጣዕም ብቻ ሳይሆን ለኃይል ነው። እንደ አትክልት፣ ፍራፍሬና ፕሮቲን ያሉ አእምሮን ንቁ የሚያደርጉ ምግቦችን ይመርጣሉ። ብዙ ስኬታማ ሰዎች ኢንተርሚዲየት ፋስቲንግ ተከታዮች ናቸው። ይህም ለሰውነት እረፍት ከመስጠቱም በላይ አእምሯቸው በሥራ ላይ ብቻ እንዲያተኩር ይረዳቸዋል። እንደ ሪቻርድ ብራንሰን ያሉ ቢሊዮነሮች የአካል ብቃት እንቅስቃሴ በቀን ውስጥ ተጨማሪ 4 ውጤታማ ሰዓታት እንደሚሰጣቸው ያምናሉ። ጤና የሌለው ስኬት ባዶ መሆኑንም ተረድተውታል። አራተኛ፣ የትዳርና የቤተሰብ ፍልስፍና። ይህ ብዙ ጊዜ የማይወራለት ነገር ግን ትልቁ የስኬት ምሰሶ ነው። ስኬታማ ሰዎች በትዳር ውስጥ የሚከተሉት ፍልስፍና የቡድን ሥራ ነው የሚል ፍልስፍና ያላቸው ሲሆን ዋረን ባፌት በሕይወታችሁ የምታደርጉት ትልቁ ውሳኔ የምታገቡት ሰው ነው ይላል። የተሳሳተ አጋር ጉልበትና ህልምን ይሰርቃል። ትክክለኛ አጋር ግን ከዓለም ጋር ለሚደረገው ትልቅ አስተማማኝ ምሽግ ነው ሲልም ይናገራል።
ስኬታማ ሰዎች የትዳር አጋራቸውን በሐሳብ የሚሞግታቸው፣ በችግር ጊዜ የሚቆምላቸውና የቤቱን ሰላም የሚጠብቅላቸው እንዲሆን ይፈልጋሉ። ለዚህም ነው ብዙዎቹ የትዳር ሕይወታቸውን ከማኅበራዊ ሚዲያና ከሚዲያ እይታ ራቅ አድርገው በጽኑ መሠረት ላይ የሚገነቡት። እነዚህ ስኬታማ ሰዎች ምንም እንኳን ሥራ ቢበዛባቸውም ለቤተሰብ የሚሆን የማይነካ ሰዓት አላቸው። ለምሳሌ ቢል ጌትስ ልጆቹን ትምህርት ቤት ማድረስ እንደ ትልቅ የቤተሰብ ግዴታ ይቆጥረው ነበር። እነዚህ ሁሉ ልምዶች ወደ አንድ ነጥብ ያመሩናል፤ ሆን ብሎ መኖር። ስኬታማ ሰዎች በሕይወት ማዕበል አይነዱም። ጊዜያቸውን፣ ምግባቸውን፣ ልብሳቸውንና ትዳራቸውን የሚመርጡት በጥንቃቄ ነው። እነሱ ሕይወትን የሚመሩት በምርጫ እንጂ በአጋጣሚም አይደለም። ስኬት ማለት ብዙ ገንዘብ ማግኘት ብቻ ሳይሆን ያንን ገንዘብና ዝና የሚሸከም ጠንካራ ስብዕና፣ ጤናማ አካልና የተረጋጋ ቤተሰብ መገንባት መቻል ነው። ውድ የቻናላችን ተከታታዮች፣ በዛሬው ዝግጅታችን የዓለማችን ስኬታማ ሰዎች የኑሮ፣ የአመጋገብና የትዳር ሚስጥሮች ምን እንደሚመስሉ ተመለከትን። ቪዲዮውን ከወደዳችሁ ሰብስክራይብ እንዲሁም ላይክ ማድረጋችሁ እንዳትረሱ። በቀጣይ በሰዋስው ቲፕ እስከምንገናኝ ጤና ይስጥልኝ።